ራሱን አጥፍቶ ነው ወይ ያልኩ ነው። ኦኬ አሁን ይሄ ምን አለ መሰለኝ፣ አሁን በእኛ እምነት ምን አለ መሰለ፣ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው የምንለው። ያ ማለት ምንድነው? በአምላክነቱ የፈለገውን ነገር ማድረግ ይችላል። በሰውነቱ ደግሞ እንደ ሰው በአምላክነቱ ኢየሱስ ራሱን ገሏል። ነፍሱን ራሱ ለይቷታል፣ ከስጋው ለይቷታል። ስለዚህ ራሱን አጠፋ። አንተ ለምሳሌ ደግሞ በስጋ የሆነ ሰው በስጋ ቆይ አንዴ አስጨርሰኛ። ቆይ ጥያቄን በጥያቄ አደራርብብኛ። አንደኛው ሲመለስልህ ወይ ኦኬ ተመልሶልኛል ብለህ ማለት ትችላለህ። እሺ እሺ ቀጥል። አስጠፋብኝ። ያኛውን ሳልጨርስ አስጠፍቼብህ ሳይሆን እንትን ስለሚል ነው ጥያቄውም ማለት ራሱን እንዳጠፋ አንተ አሁን እስከ ዛሬ ሰምተህ የምታውቅ አይመስለኝም። ማለት የምታወሩትም ነገር እናንተ ስለማይገባችሁ እኛ ስናስታውሳችሁ ነው። ኦኬ ለካ እንደዚህ ነው እያላችሁ ሪያላይዝ ያደረገው ነው። አንተ አሁን እስከ ዛሬ ኢየሱስ ሲሞት ነፍሱን ሰጠ ነው እንጂ ስትባል የነበረው ነፍሱን ማን እንደወሰዳት አታውቅም አንተ። እተወሱንና አሁን እኔ ምንም ብቻ ሰማኝ እናንተ ምናምን ያን ካተው አይ ያው እናንተ ናችሁ አሁን እንደ አንድ አማኝ ነው። እሺ ለአሁን እኔ እንደ አንድ አማኝ ስመልስልህ ኢየሱስ ድምፅ እኔ ጋር ኢየሱስ ክርስቶስ ራሱን ነፍሱን ይሰጣል። ምናልባት እንትን ጥቅሱን ባላስታውሰው የሞተው በስጋ እንጂ ነፍሱ ሕያው ነበረች የሚል ቃል አስታውሳለሁ። መጽሐፍ ቅዱስ ቃል እንዲ ገባኝ። አንተም ስትሞት ስጋ ይሞታል፣ ነፍስ ሕያው ይሆናል። እሱ ሳይሆን ኢየሱስ ሲሞት እንዲሞት ያደረገው አምላክ ነው። አንተ ደግሞ ራሱ ኢየሱስ አምላክ ነው ስለምትል ኢየሱስን እንዲሞት ያደረገው ራሱ ነው ወይ ያልኩ ነው። ራሱን የገደለው መስቀል ላይ ያልኩ ነው። ራሱን በራሱ ነው የገደለው ራሱ ነፍሱ ነው በቃ የሚባለው ማለት እንደ ሰው አይደለም። ማለት እንደ ሰው አይነት አሟሟት ወይም ደግሞ ራሱ እንደማጥፋት አይደለም። ራሱን በቃ በስልጣን ስላለው በራሱ ላይ እኮ ህይወትን ስልጣን ስላለው በራሱ ላይ ነፍሱን ለየ ነው በቃ የሚባለው። እንደ ሰው ራሱን ገደለ ነው ይችላል እኮ። ስለዚህ ኢየሱስ ራሱን ገድሏል መስቀል ላይ። በነገራችን ላይ ውሃ የሚያነሳ ጥያቄ ቴክስት በእናትህ አንድ ጥያቄ ልጠይቃቸው። አሁን እስካሁን የጠየቀኝ 3 ጥያቄ ጠይቀኛል፣ 3ቱም ተመልሶላል። ግን ውሃ የማያነሳ ጥያቄ ነው የጠየቀኝ። ውሃ የማያነሳ ጥያቄ ስለሆነ ሳይሆን በቃ አንተ የመጣበት ቤተ እምነት አንተ እንደምትለው አይደለም የሚሉት። በቃ ለምን ሙድ መያዣ ትሆናለህ? እኔ በሆነ ኢየሱስ እንዲሰቀል አልፈቅድም አይልም የመጣበት ቤተ እምነት። ስለዚህ በቃ ተው የማይሆን ነገር እሱን ተው። አንድ ጥያቄ ልጠይቃችሁ ይችላል። አይ ይሄን እየቆለ ጥያቄውን በደንብ ላስተካክልልህ እኔ። እሺ ኤቨር ወንድሜ ጀዛከላ። እሺ ሄኒ ሞት ማለት ነው? መጀመሪያ ሞት ማለት ሞት ነው። ምን ማብራሪያ ያለው እንደ ሞት ደግሞ አንድ ሰው ሞት የሚባለው ምን ሲሆን ነው? ነፍሱ ከስጋው ስትለይ ነው ሞተ ማለት። ነፍሱ ከስጋው ስትለይ ኢየሱስ ነፍሱ ከስጋው ተለይቷል? ተለይቷል። የለየው ማን ነው? ራሱን በስልጣኑ አባቱ መንፈስ ቅዱስም አለ። ስለዚህ ራሱን ገሎ አመሰግናለሁ። ጨረስን በቃ ይበል በቃ ትችላለህ። ችግር የለም። እሺ በጣም ጥሩ እንደዛ ማለት ትችላለህ። ያው የጀማ ብለህ አንተ ራስህ ሞት ማለት ነፍስን ከስጋ መለየት ነው አለ። እሺ ኢየሱስ ነፍሱ ከስጋ ተለይቷል። የለየው ማን ነው? ራሱ ነው። ስለዚህ ኢየሱስ ራሱን ገሏል። 4 ነጥብ። አልገደለም ራሱን እሱ ነው ያንተ አረዳድ ስለሆነ ችግር የለም። አይተወስን አልገደለም ብለህ አልገደለም በቃ ጥያቄ መጠየቅ እችላለሁ ብለህ ስታስገቡኝ ቆይ አይደለም ማለት አለ ኢየሱስ ሙት ጥያቄ እንቀበላለን። ኢምሮ እዚህ ሀሳብ ላይ ግን እንትን በነገራችን ላይ 3 ሰው ነው የጠየቀኝ፣ 3ቱንም መልሻለሁ። ግን ለምንድን ነው ጥያቄ እንድጠይቅ የማይፈቀድልኝ? 3 ሰው አልጠየቀም። እኔ ትጠይቃለህ። ጥያቄው እስካሁን ጥያቄ ነበረ። ኤቨር ጠየቀ ዳር ስትሄድ ሀሳብ ነው የጨመርኩት እንጂ ጥያቄ አልጠየቅኩም። ብቻ ታስመስል። ቀጥል ይባል። እዚህ የተነሳው ሀሳብ ላይ እንደውም በነገራችን ላይ አይሁዳውያንና ሮማውያን ስፔሻሊ አይሁዳውያን በጣም ሲወቀሱ ነው የምናየው። ማለት የአምላካችን ገዳይ ምናምን እያሉ ይብን ሰሞኑን አንድ አይሁዳዊ የለጠፈውን እንትን መጣጥፍ እያነበብኩ ነበርና 6 ሚሊዮን አይሁዳውያኖች ራሱ ለሆሎኮስት ማለቃቸው ምክንያት የሆነው ይሄ ነው።
አምላካችን ገላችኋል በሚል ነው እንዲገደሉ የሆኑት እና አይሁዳውያን እንደውም ውለታን የፈጸሙላችሁ። ለምን ኢየሱስ ባይሰቀልና ባይሞት አንድንም ብላችሁ ነው የምታምኑት። ስለዚህ የድነታችሁን መንገድ አይሁዳውያኖች ደግሞ አሳልጠውታል። ባይገሉላችሁ ኑሮ ወይ ደግሞ እንዲገደል አሳልፈው ባይሰጡት አትድኑም ነበር። ይህኒ ዛሬ አሁን ይህንን በዓል ወር ስቅለት አታከብሩ። ገባ? አምላክ ተሰቀለ አዳነኝ ልትልም አትችልም። እና እንደውም እነሱን ባለውለታና አመስጋኝ ነው መሆን ያለባችሁ። ምክንያቱም ያለ እነሱ ድህነት ስላልተፈጸመላችሁ ማለት ነው። እና ይህን ለማለት ነው። ኢምሩ ቀጥሉ። አይ ቲንክ እኔ ቁጭ ሲሆን ብዙ ተመሳሳይ ነገር ነው እያወራችሁ ያላችሁ ሶስታችሁን። በነገራችን ላይ ርዕሱ ተመሳሳይ ሆኖ ግን የሆነ ቀየር ያለ ነገር እንኳን ብታወሩ ጥሩ ነበር። ኤኒዌይስ ሌላ ሰው ምጠይቃለ ወይስ ልጠይቅልኝ? ይሄን ያረቁ ያለ ገና መች ተነካ? ይሄን አምላክ ራሱን አጠፋ እያልከን ከዚህ በላይ ምን እናወራ? ይሄ ራሱ እኮ ዓመት ያስወራል። የዓመት ቀለብ ነው ይሄ ራሱ። ዓመት እናወራበታለን። አምላኬ ራሱን አጠፋ ነው ያልከው። ራሱን ያጠፋ አምላኬ ራሱን አጠፋ አላልኩም። ለማንኛውም እሱን አንተ ራስህ እንደዛ ብለህ ተፖስተዋለህ። ችግር የለውም። አምላኩ ራሱን ፈቃድ ስላለው ራሱን እሱ ችግር የለውም። ነፍስና ስጋ መለየት ነው። ወይ አንዴ አትካዳ። መጽሐፉን አትካዳ። ሞት ማለት ነው መሞት ስልጣን አለው አምላክ ስለሆነ። አንተን አሁን ለምሳሌ አንድ ጥያቄ አሁን አንተን አላህ ሲገልህ አንተን አላህ ሲገልህ ነፍሴን አሁን እኮ ራስህ ባመጣው ሎጂክ የሆነ ሰርክል ውስጥ ልገባ ስትል ተውቷል። ትጠይቃለህ፣ ችግር የለውም። ግን ዛሬ ርዕስ አለና ነገረ ስቅለት ነው። እሺ ርዕሳችን ለዛ ነው። አሁን ቅድም ያልመለስኩ አንድ ጥያቄ አለ። ኡስታዙና አለ። አይ ለምን ትሸሻለህ? ቆይ አንደኛ የምናወራ ምንድን ነው የተፈራረቃችሁ የምታወሩት? ነው አይ ትቀጥላላችሁ። ከኢምራን ጋር ደግሞ ጥያቄ ምንም ደግሞ መጠየቅ አለብህ። ኦኬ አራተኛ ሰው ነው የሚጠይቀው። አንድ ጥያቄ አይጠየቅ አይደለም። ስታወራ የሆነ ነገር ሰብቼ እንትን ነው የሚሉብኝ ነው። ምናልባት አንተም ታውቀዋለህ። አምላክ ሞተ የሚል አለ ባይብል ላይ እንዴ? አምላክ ሞተ የሚል ባይብል ላይ አለ? አምላክ ሞተ ማለት አምላክ ሞተ የሚል ባይብል ላይ አለ ወይ ነው ጥያቄ። አምላክ ሞተ ማለት ጥያቄን ስፔሲፊክ አድርጓ። ኢየሱስ ክርስቶስ ሞተ ነው ወይስ አምላክ? ኢየሱስ ክርስቶስ አክቹአሊ ባይብል ላይ አለ ወይ ነው? አምላክ ሞተ የሚል አለ ወይ ባይብል ላይ ነው? እኔ እንጃ እሱን አላውቅም። ግን ያው ኢየሱስ ክርስቶስ ካልከኝ ያው ሞቷል ነው። ግን ያው አክቹአሊ ኢየሱስ ክርስቶስም አምላክ ነው። አምላክ በስጋ ሞተ የሚል አለ? ሞተ በስጋ የሚል አለ ማለት ሞተ በስጋ ነፍሱ ሕያው ነበረች የሚል አለ። አምላክ በስጋ ሞተ የሚል አለ ወይ ባይብል ላይ? በመጀመሪያ ይሄን ጥያቄ ስጠይቀኝ ኢየሱስ ክርስቶስ አምላክነቱን አምናሃል? ነው አሁን ርዕስ አይደለም። ርዕስ ስላልሆነ ከፈለክ ኢየሱስ ክርስቶስ አምላክ ነው ወይ አይደለም? አይ ርዕስ አይደለም ብለህ ስጠይቅ ስለ ኢየሱስ ክርስቶስ ስለምታወሩ አምላክ ሞተ፣ አምላክ በስጋ ሞተ ስለምትሉ አምላክ በስጋ ሞተ ወይም አምላክ ሞተ የሚል ጥቅስ አለ ወይ ነው? ካለ አለ ትለኛለህ። ኢየሱስ ክርስቶስ አምላክ ነው አምላክ አይደለም? እኔ ደግሞ ጠይቀሃለሁ ስጠይቀኝ ነው። አይ እሱ ሌላ ርዕስ። ኢየሱስ ክርስቶስ አምላክ ነው አምላክ አይደለም? አይደለም አይደል? አዎ በቃ ይሄን ጥያቄ መጠየቅ ያለብህ አምላክነቱን ካረጋገጥክ በኋላ እናንተ ከምትሉት አንጻር አምላክ በስጋ ሞተ ወይም አምላክ ሞተ የሚል ጥቅስ አለ ወይ ነው ጥያቄው። ካለ አለ ትለኛለህ፣ ከሌለ ደግሞ የለም ትለኛለህ። አብሽር። አምላክ በስጋ ሞተ ምናልባት አክቹአሊ ላይኖር ይችላል። ግን ስለዚህ ኢየሱስ ክርስቶስ ከጠየቀኝ ግን ኢየሱስ ክርስቶስ በስጋ ሞተ ከኢምራን ጋር ቀጥሉ ማለት ነው። እሺ ኢየሱስ ክርስቶስ እንዲሰቀል ሰይጣን ይፈልጋል ወይስ አይፈልግም? ሰይጣን ይፈልጋል እንጂ ሲጀመር ያሰቀለው እሱ አይደል እንዴ? ኦኬ ማቴዎስ ወንጌል 16 ላይ ያውጣለትና ጴጥሮስ መሰቀል የለብም የሚለውን ሐሳብ ሲያመጣ ኢየሱስ እንዳይሰቀል የሚለው ሐሳብ የሰይጣን ሐሳብ ነው ይላል። ማቴዎስ 16 ላይ ያውጣለት። እሱ ቅድም እሱ ቅድም ጨረስን። አሁን አንተ አሁን ሌላ ጥያቄ ነው በዛ ላይ እሱ ቅድም ጨረስን። ነው አይፈልግም ይላል። ሰይጣን አይፈልግም ይላል። አይ ቅድም አልሰማህም ነበረ? ቅድም እንትን ጠየቀኝ እኮ ማለት ነው። ያለው ልጅ ትርጓሜ ያለው እኮ ነው። አይ ኡስታዝ እንትን ያለው ትርጓሜው አለው አላውቀውም ነው ያለው እንጂ አልመለሰውም። አንተ
በቃ ቀጥሉ። መልስ ነው እኮ አላውቀውም ነው ገብቼ ከማቦካ እሱ ራሱ አንድ መልስ ነው። ጎበዝ ተመለሰ ማለት እኮ ያው መልስ እኮ ነው ማለት አላውቀውም ብዬ ከምዘባርቅ እሱ ራሱ አንድ መልስ ነው ነው። እኔስ እሱን ተውና አሁን አንድ ጥያቄ ልጠይቃችሁ እባካችሁ። እሺ ቀጥል ከኢምራን ጋር። እሺ እቀጥላለሁ። ኢምራን አንድ ጥያቄ ልጠይቅህ። አንድ ላጠቃልል አሁን ትፈቅድልኛል? ከዛ እጠይቃለሁ። መደምደሚያውን በኋላ ብትሰጥ አይሻልም? ችግር የለውም። አንድ ጥያቄ ብቻ ልጠይቅ። ኧረ አይረሳውም፣ ችግር የለውም። ያለሁ በእኛ ቤት ነው፣ ህጋችን አክብረሽ ርዕስ አለን። ግን ችግር የለውም፣ ጥያቄ እንቀበላለን። በደስ የሚል ስነ ስርዓት ያለ፣ ስለዚህ ጥያቄ እንቀበላለሁ። ያ ጀማዓተል ኸይር እያቸው ይሄን ያለው አምላክ ሞተ ይላሉ፣ እሺ አልናቸው። ከሱም አልፎ ደግሞ አምላክ ራሱን አጠፋ ይላሉ፣ እሺ አልናቸው። ሶስተኛ ደግሞ እንደምናውቀው መስዋዕት የሚቀርበው ሰው ነው፣ እንትን ነው አይደለ? እንስሳን የሚቀርበው አይደለ? እነሱ ግን አምላክ መስዋዕት ሆነ፣ ደሙን አፈሰሰ፣ በሰይጣን ተጠፈጠፈ ይላሉ። ሲቀጥል ሶስተኛው ጥያቄ ነው፣ የመጨረሻ ጥያቄ። እሱ ምንድነው? ኢየሱስ እንዲገደል መፈለግ የማን ሀሳብ ነው አለ? ወይስ ሰይጣን ይፈልግ ነበር ወይስ አይፈልግም ኢየሱስ እንዲገደል? ይሄን ጠየቅ ነው። ሰይጣን ኢየሱስ እንዲገደል ይፈልጋል አለ። ማሻአላ ተስማማን። ስለዚህ ኢየሱስ እንዲሞት የማን ሀሳብ? የሰይጣን ሀሳብ ነው። ግን መጽሐፍ ቅዱስ ላይ ገርማችኋል። አንድ ሰው ኢየሱስ ምናለ ኢየሱስ ተከታይ ጴጥሮስ እባክህን ጌታ አትሰቀል አለው። በአንተ አይሆንብህ አለው። እንድትሰቀል አልፈልግም አለው። ኢየሱስ ምን አለው? ሂድ አንተ ሰይጣን አለው። ለምን ሰይጣን አለው? መሰቀል የለብህም ስላለ። ስለዚህ ኢየሱስ አይሰቀል የሚል ሀሳብ የማን ሀሳብ? የሰይጣን ሀሳብ ነው ማለት ነው። ስለዚህ ወገኖቻችን ተቃራኒ ነው እያስተማራችሁ ያላችሁት። ኢየሱስ አይሰቀልም የሚል ካለ የሰይጣን ሀሳብ። ስለዚህ በዛን ጊዜ እንኳን ብትኖሩ እናንተ ማድረግ አለባችሁ፣ ኢየሱስን መግደል አለባችሁ። ካልገደላችሁ የሰይጣን ሀሳብ እያደረጋችሁ ነው ያላችሁት። ይሄ ነው ፖይንቱ። ኤቨር ላይፍን ኡስታዙን የሚጨመር ካለ እናጠቃለውና ጥያቄውን እንቀበለው። ቀጥሉ። ኡስታዝ አለ? አረ መደምደሚያውን በቃ በኋላ ትሰጣላችሁ። ሰጥ አይደል እንዴ ምሮ? በቃ አንድ ጥያቄ ልጠይቅና ልውጣ። በቃ ቀጥሽ ልጠይቅ አይደል? ጠይቅ። እሺ በእኛ እምነት ኢየሱስ ክርስቶስ አይሁዳውያኖች የሰቀሉት ራሱን ከእግዚአብሔር ጋር ስላስተካከለ ነው ብሎ ነው የሰቀሉት። እንዴት አንተ ራስህን አምላክ ታደርጋለህ ብሎ ነው የሰቀሉት። በእናንተ እምነት ኢየሱስ ክርስቶስን ሲፈልጉት ነበር አይደለ? ሲፈልጉት ተመሰለባቸው ነው በሱ ቦታ ሌላ ሰቀሉ ምናምን ነገር የሚል እምነት አላችሁ መሰለኝ። ምን ስላደረገ ነው ሲፈልጉት ነበር? በመሰለኝ ነገር ደሳኝ አታውራ። ጥያቄውን ለማሳጠር አይ ተመሰለባቸው፣ እሱ አልተሰቀለም አልሞተም የሚላል አይደል እንዴ? ተመሰለባቸውና መሰለባቸው የሁለት የተለያዩ ነገር። አስመሰለባቸው ተመሰለባቸው ይለያል። ለዛ ነው። እሺ ችግር የለውም። እሱ ታስተካክለኛለህ። ያው ጥያቄ ይሄ ነው። ምን ስለሆነ ነው ሲፈልጉት የነበረው? እሱን መልስልኝ። እሺ አልሐምዱሊላህ ወከፋ። በእስልምናችን አስተምሮ አይሁዳውያን ሸሩ ናስ ናቸው፣ ከሰዎች መጥፎ ናቸው። ምን ያደርጉ ነበር ከተባለ ኩለማ ጃአሁም ነቢይ ቀተሉ፣ የትኛውም ነቢይ ሲመጣ ይገሉ ነበረ። ለዛ አምላካችን ቁርአን ላይ ቦታውን ራሱ እያየሁ እንዲሁም ማለት ነው ፈሪቀን ከዘብቱም ወፈሪቀን ተቅቱሉን ይላቸዋል። ቱም ወፈሪቀን ተቅቱሉን። እንዲ ሱረቱ አልበቀራ ቁጥር 87 ላይ አምላካችን ፈሪቀን ከዘብቱም ወፈሪቀን ተቅቱሉን ነቢያትን ትገሉ ነበር ይላቸዋል። ለምን ይገሉ ነበር ከተባለ ከነሱ ጋር የማይስማማ ነገር ይዘው ስለሚመጡ። አይሁዳውያን መጽሐፋቸውን ቀይረዋል፣ ህግን ሽረዋል፣ ብዙ ነገሮች አጭበርብረዋል። ስለዚህ የትኛውም ነው የመቶ የዋሽቱ ነገር ሲያጋልጣቸው ምን ያደርጉ ነበረ? ሊገሉ ያስቡ ነበረ። እንዲሁም ምን አሰቡ? የተከበረውን መሲህ ሊገሉ አሰቡ። አምላካችን ምን ያደረገ? ኢኒ ሙተወፊከ ወራፊኡከ ኢለይ ብሎ አስቀድሞ ቃል ገባት፣ አዳነው ማለት ነው። ስለዚህ አይሁዳውያን ነቢያትን ሊገሉ ነበር፣ ኢየሱስም ሊገሉ አሰቡ። አምላካችን ግን አዳነው። ማስረጃ ሱረቱል በቀራ ቁጥር 87። ያልተመለሰልህ ካለ አንድ እድል አለ። እሺ አይ በዚሁ ላይ ነው ያልተመለሰልኝ ሳይሆን እስቲ አንድ የገደሉትን ነብይ አንድ ታሳየኛለህ? ወይም ደግሞ በዛ ሰዓት ብዙ ነቢያቶች አሉ፣ ከነዛ ውስጥ በእነሱ ምክንያት የተገደለ አንድ ነቢያት ጥቀስልኝ። ከነቢያትን የገደሉት ወይስ ከአንተ መጽሐፍ?
አይ ከቁርአንም ከባይብሉም እንትን እያልክ መመለስ ትችላለህ፣ ችግር የለም። እሺ በእናንተ ዘካሪያን የገደለው ማን ነው? እኔ እኮ ስለማላቅ ነው የጠየቅኩ። ለምን አመለስልኝ? አታውቅም? እሺ ሚዩት አድርጋ። ዘካሪያ ማለት ዘካሪያ እና ዘካሪያ የሚባል አለ እንዴ? በእኛ አለ። አታውቅምማ? ዘካሪያ ዘካሪያ አለ። ይሄ አባት ነብይ ባትሉትም አለ። በእኛ ምንድነው? በቃ ስንት ሆነ? የመጥምቁ ዮሐንስ ለቀጡ መጥምቁ ዮሐንስ መጥምቁ ዮሐንስ አልተገደለም? መጥምቁ ዮሐንስ ታዲያ የተገደለው የት ነው? አይሁድ ውስጥ ነው እንዴ የተገደለው? እስራኤል ውስጥ ነው የተገደለ። ይሄን እንኳን አታውቅም? እስራኤል ውስጥ ሄሮዳዳ አንገቱን ያስቆረጠችው እስራኤል ውስጥ ነው። ታዲያ እስራኤል ነው የተገደለው። የእስራኤል ታሪክ ነው። እስቲክ የዮሐንስ ወንጌል ላይ ማለት የማቴዎስ ወንጌል ላይ አለ። ለማንኛውም በእንትነቱ አይደለም ማለት በእንትነቱ አይደለም የገደለው። ተገላ ከሱን ተሆነ ከአቤል ብዙ ኢየሱስ ተናገረ። ራሱ ከአቤል ደም ጀምሮ ብዙ ነቢያት እንደተጋደሉ ተናገሩ። እስቲክ በቃ ሚውት አድርጋታ። የማታውቀውን ነገር ዝም ብለህ አትግባበት። እሺ ኢየሱስ ከተናገሩ ልጀምርላችሁና ኢየሱስ አንድ ነገር ተናገረ መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 20 ቁጥር 35 ላይ ኢየሱስ እንደዚህ አለ፣ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሰዊያ መካከል እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም አለ። ስለዚህ አይሁዳውያን ምን አድርገዋል? ከአቤል ጀምሮ ይጠቅስና በቤተ መቅደስ እስከገደላችሁ እስከ በራኪው ልጅ ዘካርያስ አለ። ስለዚህ ነቢያትን ገለዋል። እስከማን ድረስ? እስከ ዘካርያስ ድረስ በጣም ብዙ ነቢያት ተገለዋል። የማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ታሪኩን እናገኘዋለን። ቁርአን ላይ ስንመጣ ደግሞ አምላካችን እንደዚህ ላይ ሱረቱል በቀራ ቁጥር 87 ላይ አፈኩለማ ጃአኩም ረሱሉን ቢማ ላ ተህዋ አንፉሱኩም ነቢይ ሲመጣላችሁ እናንተ በማይስማማ ነገር ኢስተክበርቱም አመጻችሁ፣ ፈሪቀን ከዘብቱም ግማሹን ካዳችሁ፣ አብዛኛውን ደግሞ ገደላችሁ አለ። ስለዚህ ነቢያት ገለዋል። እንደገደሉ መከስ ታሪካቸው ነገር በተጨማሪ ሱረቱል በቀራ ሱረቱ አሊ ቁጥር 21 ላይ የቅቶን ነብይ ሐቅ ነቢያትን ካለ ሐቅ ይገላሉ ብሎ ተናግሯል። ስለዚህ አይሁዳውያን ነቢያትን ገለዋል። አራት ነጥብ። ምሳሌ ነማን እና ያህያን ገለዋል። ያህያ ታሪክ ቁርአን ላይ አለ፣ በእናንተም አለ። ይሄን ይመስላል። ኦኬ እሺ በቃ አመሰግናለሁ። ያው ጥያቄ ተመልሶልኛል። ያው ግን ሌላም ሰው ጠይቄ ግን እንደዚህ አይደለም ያለኝ፣ ችግር የለውም። በቃ አንተ አሁን የመለስክልኝ ሌላ ጥያቄ ነው መልስ ነው፣ እሱ ግን የመለሰልኝ ሌላ መልስ ነው። በቃ ኤኒዌይስ ተመልሰልኝ። ላይ በቃ ዋናው በዚህም በዛም ይሄ ወረደም ገባም መመለሱ ነው። እሱን ከተመለሰ በቂ ነው። እሺ እሺ በቃ አመሰግናለሁ። እሺ እኛም እናመሰግናለን። ቀጥሎ ያጀማ ይበርዛኔ ምንድነው ግን ዝም አላችሁ? ሀዘን ስለሆነ ነው። ሁላችሁም ከገስት ላይም ኮሜንት ላይም አዝናችኋል። ምንድን ነው? ነቃ ነቃ በሉ እንጂ ታብታብ እያደረጋችሁ ቪዲዮ ለቅ ያለው ቪዲዮን ኮፒ ሊንክ አድርጉ። አዲስ ለገባችሁ ያው ዛሬ የክርስቲያኖች አምላክ የሞተበት ቀን ነው። እንደምናውቀው ደግሞ ሁልጊዜኛ ታሳቢነት በማድረግ ጥያቄዎችን እንጠይቃለን፣ እንወያያለን። ስለዚህ ዛሬ ያው ቀን ደርሶ መውለጃውን አክብረን መገረጃውን አክብረን አሁን መሞቻው ደርሰናል ማለት ነው። ባይ ዘ ዌይ ፕሮግራም ያልተከታተላችሁ ካላችሁ እያለፋችሁ ነው እንጂ እኛ ከመወለጃ ጀምሮ አክብረናል። አንዴ ላሳያችሁ። ከመወለጃ ጀምሮ እየተወለደ ብለን እያንዳንዷን ቀን ጥያቄዎች ጠይቀናል፣ ተወያይተናል እና አሁን መሞቻው ደርሰናል። ነገ ደግሞ እሁድ ደግሞ ይነሳ። እሁድ ሲነሳ ደግሞ እናወራለን። እሁድ ያው ሲገረዝ ራሱ አላሳያችሁ። ያው ሲገረዝ ራሱ ፕሮግራም ይዘን አውርተናል። ጥር 6 ላይ አክብረናል። ኢየሱስ ሲገረዝ አክብረናል። ጥር 6 ግዝረተ ኢየሱስ አክብረናል። የገና በዓል አክብረናል። እያንዳንዱ ተከብሯል። የገና በዓልም ተከብሯል። አሁን ደግሞ መሞቻው ደርሰናል ኢንሻአላህ። ስለዚህ መሞቻው ላይ አምላክ ሞተ ብላችሁ የምታምኑ ክርስቲያኖች ካላችሁ ግቡና ጥያቄዎች አሉ። እሁድ ደግሞ ከመጣችሁ ደግሞ እሁድ ከሞት ተነሳ ብለን ደግሞ እንወያያለን ማለት ነው። አሁን አምላክ የለም፣ ኦልሬዲ ሞቷል። አምላክ መቃብር ውስጥ ነው ያለው። እሺ ሳንጃው ሰላም ብያለሁ። ሰላም ናችኋለን። ሰላም መታቢያ ሁላ እንዲህ ህማማት ላይ አይደለ እንዴ ያለው? ምን አልከኝ? ህማማት ላይ አይደለ ያለው? ራመተ ህማማት አሁን ወደ ጥያቄው እንግባ። አይ ህማማት ላይ እኮ ሰው ሰላም አይባልም ብዬ እኮ ነው። ባዶ እግርን የሚኬደው ሰው ሰላም አይባልም። ምንድነው አንተ ኢየሱስ ተሰቅሏን ሰው ሰላም ትላለህ? አምላክን የሚያክል ነገር ሙቶብህ ወንድሜ ወገኔ። እኛ ፍጡሮች ነን። እኔ አልሳሳትም አይደለም። አይ በቃ ምክር ነው ዛሬ። አይ በቃ ችግር የለም። ግን በክርስትናው ዛሬ ኢየሱስ ስለሞተ ባዶ እግርን የሚሄደው ጫማ አይለበስም፣
ምናምን። እሺ እና ሰው ሰላም ተናደ ነው ታዲያ ምን ችግር አለ? አይ መጽሐፍ ለአንተ አዝኜልህ እኮ ነው። ተው እንጂ እኔማ ምን አገባኝ። አሁን ወደ ጥያቄው እንግባ። ጥያቄ ላይ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 እና 8 ላይ በክርስቶስ ትምህርት ለማይኖር ሰው አብና ወልድ የሉትምና እንዲህ አይነት በክርስቶስ ትምህርት ለማይኖር ሰው ወደ ቤታችሁ ሲመጣ ሰላም አትበሉት፣ ምግብም አብራችሁ አትበሉ ይላል። ስለዚህ አሁን በእነሱ ትምህርት እኛ በክርስቶስ ትምህርት ማንኖር ሰዎች ከሆንን ለምንድን ነው መተው ግን ሰላም የሚሉን ክርስቲያኖች? እስቲ ይህን ነገር እግረ መንገድን ጥቅሱን አውጣና አሳያቸው። በሌላ ቀንም አይቻልም። በክርስቶስ ወንድሜ ሀሳቤን አልጨረስኩም። አወያዩ ሰው አንዴ ተረጋጋ። ሚዩት አድርጉት እስቲ ይምራል። በክርስቶስ ትምህርት ለማይኖር ሰው አንደኛ ከክርስትና ውጭ ይላል ማለት እንደገና ደግሞ ለሚወጣ ይላል። ለሚወጣ በክርስቶስ ትምህርት ለማይኖር ለሁለት ነገር አይቻልም ሰላምታ። አንደኛ ሙስሊሞች በክርስቶስ ትምህርት አትኖሩም ተብላችሁ ነው የምትታመኑት። ሁለተኛ ለሚወጣ ይላል። ጃቢር ወጥቷል፣ ፒኬ ወጥቷል፣ ወሂድ ወጥቷል፣ ሂባ ወጥታለች። ስለዚህ ለሚወጣ ትምህርት ሰላም አትበሉ፣ ማዕድም አብራችሁ አትብሉ ይላል እና አሁን እንደምንድን ነው ሰላም የምትሉ? ይሄ ነው። ቀጥለ ይምራል። እውነት ነው። እስኪ ሳንጃው ምን ትላለህ? አሁን ኢምራን አንተን አወያዩ። ለምሳሌ በስቅለት እግዚአብሔር ሞቷል የሚለውን ስለሱ ጥያቄ ካለ እንወያይ፣ በቻልኩት አቅም ማለት ነው። አይ ግን ችግሩን መሰለ ስገባ ተሳስተሃልና እሱ ላይ መልስልና መጽሐፍ ቅዱስ ሙስሊሞችን ሰላም አትበሉ፣ ሙስሊም ሰላም ካላችሁ ከነሱ ናችሁ ይላልና ለምን ሰላም አልከም? ወይስ አታውቀውምና ነው? ወንድሜ አንተ እኮ ያው ወደድክም ጠላም አመለከው አላመለከው አምላክ ኢየሱስ ክርስቶስ ነው። ስለዚህ እኛ ደግሞ ክርስቶስ ደግሞ የኔ አምላክ የኢየሱስ አምላክ ነው። ኢየሱስ እየለቀሰ ሲለምን የነበረ አምላክ ነው። አሁን ፖይንቱ እሱ አይደለም። ፖይንቱ እሱ ሳይሆን ለምንድን ነው ሰላም ያልከን? መጽሐፍ ቅዱስ ሙስሊሞች ሰላም አትበሉ እኮ። ኦኬ ሰላም አልበለ መጽሐፉን ያለ መጽሐፍ ቅዱስ የእግዚአብሔር ቃል መጽሐፍ ቅዱስ አይልም እንደዚህ። መጽሐፍ ቅዱስ አሁን ያነበብከው ማለት ነው። አንተ ለምሳሌ እሺ ቆይ ኢምራን አሁን ለምሳሌ እኔ መጽሐፍ ቅዱስ እከተላለሁ፣ አንተ ደግሞ ቅዱስ ቁርአን ትከተላለህ አይደል? አሁን ለምሳሌ አንተ እታች ካሉት ሰዎች አንተ በአስተሳሰብን በእውቀትም ልትፈልጥ ትችላለህ። እታች ያሉት ደግሞ ተማሪዎች ሊሆኑ ይችላሉ። ገብቶሃል? ይሄ መጽሐፍ ቅዱስ ደግሞ የተጻፈው ለምን ተነገረ፣ በምን የተነገረው የሚል ደግሞ ከእኔ የሚበልጡ ሰዎች አሉ። ገብቶሃል? ስለዚህ አሁን እዚህ ጋር ሳይሆን አሁን ለምሳሌ የመጽሐፍ ቅዱስ እኔ አሁን ለምሳሌ ታች ያሉ ሰዎች የሆነ አምላክ አንተ በምታመልከው አምላክ የማታውቀውን አላውቅም። በቃ ምንድን ነው ችግር? በቃ አላውቅም። እንደዚህ አዙር አይደለም። አንተ እኮ እዚህ ጋር የተጻፈው እውቀት ያላቸው ሰዎች ሊመልሱ ይችላሉ። አንደኛ ዮሐንስ መልእክት፣ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9። ስለዚህ አታውቀውም። አንተን ያላውቀውም በላ አታውቀውም። ወደ ቀጣይ ይለፍ። አሁን ለምሳሌ ወደ በስቅለቱ ገባልኝ። አሁን ርዕስ እሱ ነው። ስለሱ ገባልኝ እኔ 100% ይሄ ስለዚህ አታውቀውም። በቃ ተማር፣ ሌላ ጊዜ ተማር። እሺ እማራለሁ። እሺ አሁን በስቅለት እግዚአብሔር ሞቷል የሚለው ጋር ገባልኝ። በቃ ወደሱ ገባልህ። ስለዚህ ያ ጀማዓት ለኸይር መጽሐፍ ቅዱስ እንደሚያስተምረው ያው ሰላም ማለት የለበትም። ሰላም የሚሉ ከሆነ ሰላም የሚለው ሰው በክፉ ስራው ይካፈላል። ይሄ እግዚአብሔር ቃል ነው። ግን እነሱ ሰላም ይላል። ያው በህማማት ቀን፣ ህማማት ማለት ኢየሱስ የሞተበት ቀን ነው። ኢየሱስ በሞተበት ቀን መጽሐፍ ሰላም አትበሉ አለ። እግዚአብሔር እንደዚህ ያለ እግዚአብሔር አትከተለውም። ክርስቶስ ፍቅርን ያስተማረን እንጂ መጽሐፍ ሰላም አትበሉት፣ በቤታችሁ አታስገቡት እኮ አለ። የተጻፈበት ዘኮለን በቤታችሁ አትግባለ፣ ቤታችሁ ታስገቡት። ምክንያት አለው። ክርስቶስ ለዓለም ሁሉ ለፍቅር ነው የመጣው። ምክንያቱ እኮ ተናገረ። ምክንያቱ እኮ ምንድነው? ያው ተመልከት። ምክንያቱ ምንድነው? በክርስቶስ የሚወጣ አለ። በክርስቶስ ፍቅር ወዳለሁ። አንተ በክርስቶስ ትምህርት የማይኖር ነው ያለው። እልሃለሁ፣ ሰላም እልሃለሁ። ግን እግዚአብሔር አይወደኝም፣ እግዚአብሔር አይወደኝም፣ ሰላም አትበለው ይልሃል። ስለዚህ አንተ መጽሐፍ ቅዱስ አትከተለውም ማለት ነው አይደለም? ሳንጃውዬ እንዴት መሰለህ? አንተ ትወደኛለህ፣ ግን መጽሐፍ ቅዱስ አይወደኝም። ሙስሊም ሰላም አትበል። እንዳውም ሰላም ካልከው አንተ ሙስሊም ነህ። ሰላም የሚለው ሰው ሁሉ ቆይችን አንበባት አንዴማ። ሳንጃው ምንድን ነው የምትለው? እሺ አሁን ለምሳሌ ሰላም የሚለውን ሰው በክፉ ስራው ይከፈላል ይላል። ማንን ሰላም የሚለው?
ሰላም የሚለው ሰው በክፉ ስራው ይከፈላል እና ይላል። ስለዚህ አሁን እንኳን ደስ ያለ አይደለም። አንተ እኮ እንዳትሞት በአንድ ፊደል ልትሞት ትችላለህ። ገብቶሃል? አሁን ለምሳሌ ከላይ የተጻፈውን ብቻ አይተህ በዛ ቃል ለምን ራስን ትገላለህ? ትርጉሞች አሉት። አሁን ለምሳሌ አዲስ የምትለው አለ ከቁርአን የሆነ ትርጓሜዎች ምናምን የሆኑት እዚህ ጋር ደግሞ አዋልደ መጽሐፎች አሉ የመጽሐፍ ቅዱስ ምናምን። አሁን በርዕሳችን እንምጣ። አይደለም ሳንጃውዬ፣ ይሄ ግልጽ የሆነ አማርኛ እኮ ነው። እሺ ወይም ደግሞ እንደዛ ከሆነ ችግር ትርጉሙን መጽሐፍ ቅዱስ በቃ ማንኛውም የትኛውም አካል ከሆነ ክርስቲያን ካልሆነ ቤታችሁ አታስገቡት፣ ምግብ አታብሉት፣ ሰላም አትበሉት፣ ባላየሩት ይሄ ሰው ከሃዲ ነው አለ እና ሰላም አላስተማረኝ ናቸው አለ። ያው በቤታችሁ መጽሐፍ ቅዱስ የኢየሱስ ሐዋርያ መጽሐፍ ቅዱስ። እሺ አሁን ይሄን ለምሳሌ አንተን ይገላል ይሄ ቋንቋ በቤታችሁ አትቀበሉት። ምንድነው የሚገለኝ? ኦልሬዲ በመጽሐፍ ቅዱስ አንተን የሚገለኝ አንተን ይገላል። ለምሳሌ አንተን የሚገልህ አንተ ክርስቲያን ነህ ግን ሙስሊም ነህ። ስለዚህ አንተ ሙስሊም ነህ። አሁን በመጽሐፉ መሰረት ያው ሰላም የሚለው ሰው ካለ በክፉ ስራ ይከፈላል ስለሚል ሙስሊም ነህ። አንተ መጽሐፍ ነው በቃ መጽሐፉ ገለዋል። ክርስቲያን እንደዚህ አይደለም። በጥፊ እየተመታ ቀኝ የሚሰጥ ነው። ተው አንተ ስለማታውቀው ነገር አታውራ። እኛ ጃዳ ነው ተናገረ ማለት ነው። ታዲያ እየሸወዱን ያሉት ማለት ነው። ይሄ መጽሐፍ ውሸት ነው። ታዲያ ይሄ መጽሐፍ ውሸት ነው። ይሄ መጽሐፍ ውሸት ነው። ዋሽቷል። የእግዚአብሔር ቃል ዋሸ። እግዚአብሔር ዋሸ። እኔ ወንድሜ አሁን ለምሳሌ ቅዱስ ቁርአንን ማውጥቼ የሆነ መጽሐፍ የሆነ ጥቅስ ብጠቅስልህ ትርጓሜው እንደዚህ ሊል ነው ብለህ ልታስረዳ ይችላል። ገብቶሃል? ይሄ ነገር የተጻፈው ትርጓሜ የሚያስፈልገው ቦታ እኮ አለ። ልንገርህ፣ አሁን ትርጓሜ የሚያስፈልጋቸው ቦታዎች እኮ አሉ። ምሳሌ ማብራሪያ የሚጠይቅ አይደለ? ይሄ ግን ግልጽ የሆነ አማርኛ ደግሜ አንብብልህ ማዳምጥ። ለሚወጣ ሁሉ ከክርስትና ወጥቶ ወደ እስልምና የሚመጣ ማለት ነው። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። አንድ ሰው በክርስቶስ የማያምን ከሆነ አምላክ የለውም። በክርስቶስ ትምህርት የሚኖር ግን አብ ወልድ አሉት አለ አይደለ? ስለዚህ ሙስሊሞች እኛ አምላክ የለንም አይደለ? አንተ ለምሳሌ ክርስቶስ አምላክ አይደለም ካልክ አምላክ የለም ማለት ነው። ማሻአላ በቃ ስለዚህ እኔ ኢምራን ምሳሌ ከክርስትና ወጥቻለሁ ማለት ነው አይደለ? ስለዚህ ምን አለ? ክርስቶስ አምላክ ማንም ማሻአላ ጎበዝ ጥሩ መጣ። ቀጥሎ ምን አለ? ማንም አለ ወደ እናንተ ቢመጣ አንድ ሰው ወደ አንተ ምሳሌ እኔ ወደ አንተ መጣሁኝ አይደለ? ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት አለ። ኢምራንን ሰላም አትበለው፣ አባረው፣ ቤትም አታስገባው አለ። ርቦኝ ከርቤ ቤት መጣ አታስገባኝም። ያው ይሄ የእግዚአብሔር ቃል ነው። እግዚአብሔር አሁን ለምሳሌ ሐሰተኛ ትምህርት በቤታችሁ ቢያመጣ አትቀበሉት ነው። አሁን ለምሳሌ እዚህ ጋር ሰላም አትበሉት ነው አይደለም? ሐሰተኛ ትምህርት ባያመጣ አትቀበሉት ነገር ነው ትርጉሙ። ሰላም አትበሉት ነው ያለው። ሰላም አትበሉት ነው ያለው። እሱ በአምሳሉ የፈጠረውን ሰው ግደሉት ወይም ሰላም አትበሉት ትርጓሜ አይደለም። ያው እዚህ ጋር ሰላም አትበሉት ነው ያለው ወንድሜ። የእግዚአብሔር ቃል ላይ ያጨው ሐሰተኛ ትምህርት ቢያመጣ ወደ ቤት ማስተማር አይደለም። ቆይ ችግር የለውም። እኔ ሐሰተኛ ትምህርት የማስተምረው አይደለ? አዎ። ታዲያ ለምን ሰላም አልክ? መጽሐፍ እኮ ሰላም አትበላለ። ሐሰተኛ ትምህርት ማለት ሐሰተኛ ትምህርት ይዞ የመጣ ሰውማ ይገደላል። ዘዳግም 13 ላይ ያወጣለት። ዘዳግም 17 ላይ ደግሞ ሲያመልክ የተገኘ ከአንድ አምላክ ውጭ ሌላ አምላክን ሲያመልክ የተገኘ ይገደላል። ሁለቱን አያይዘ ነገረው አይደለም? ሐሰተኛ ትምህርት ላይ ይቅርና እዚህ ጋር የሚለው በክርስቶስ ኢየሱስ ትምህርት የማያመጣ ከሆነ ነው የሚለው። የማያመጣ ከሆነ ሰላም አትበለው፣ በቤት አትቀበለው ነው። ነገር ግን ሐሰተኛ ትምህርት ይዞማ ከመጣ ይገደል ነው የሚለው ትእዛዙ። ዘዳግም 13 ላይ ያወጣለት። እስኪ አንብበው ሳንጃው፣ ድምፅህን ከፍ አድርገህ አንብበው። እኔ እንካ በጣም አንገቴን ብትቆርጠኝ ስለ መጽሐፍ ቅዱስ 1% ስህተት አለበት ብዬ አላምንም። ገብቶሃል? ባነበውም እነዚህ የተጻፉት የመጽሐፍ ቅዱስ ጥቅሶች ለምን ተጻፉ የሚለውን አባቶች አሉ፣ ትልልቅ አባቶች አሉ፣ ያስተምሩኛል። ገብቶሃል? ልንገርህ ግን አንተ እዚህ ጋር የሆነ ነዳመጥቼ አንድ ልንገርህ፣ ወላሂ ይገርማል። ቲክቶክ ላይ አዲስ ሁሉም ሲገቡ ማለት ነው ሁሉም እንደዛ የሚሉት። ግን ልንገርህ ሳንጃው፣ ወለበል ከአባ ሂደህ አንተ ቄስን ብትጠይቅ ማለት ነው ቄሱ ሰድቦ ነው የሚያባርር። እኔ ቃል ልግባልህ ሳንጃው፣ አንተ ወለበል ከአባ ሳንጃው ለንግግር እኔ ቃል ልግባልህ አይመልሱልህ። በሺ ችግር ሳንጃው ምን አድርግ መሰለህ፣ እኔ ሁለት ጥያቄ ልጠይቅህ። ሁለት ጥያቄ ቤተ ክርስቲያን ሂደህ መልስ ይዘህና
ከዛ በኋላ በቃ ጎበዝ ነህ ብዬ እኔ በቃ ከዚህ በኋላ ክርስትና አጥና በደንብ አድርጌ በቃ አንተ አዳምጣለሁ የምትለው ከዚህ በኋላ ከአንተ እንደምጠ ሁለት ጥያቄ ብቻ ሁለቷን ጥያቄ መልሰህ መቼም አይመልሱልህም። ኢማ ይሰድቡሃል ወኢማ ደግሞ በቃ ሌላ ሰው ጠይቅኝ። እኔ ቃል ልግባልህ ሳንጆ ወረበል ካባያዋሽ አይደለም አንተ ሰድቦ ካቃሉ ይሄን ጥያቄ ስጠይቃቸው ሰድቦ ካቃሉ እኔ ልንገርክ ወላሂ እያልኩ በአምላክ የምልሃለሁ ቄስ ቁጥር ተቀብለን ደውለን ማለት ነው ምን መሰለህ ያለው እኔ አላቀውም ሌላ አባት አለ ሂዳችሁ ጠይቁ። እሺ ቁጥሩን ስጠን ስንለው ቁጥሩን አላቀውም አልዋሽም አልተሰደበኝም አላቀውም ነው ያለው ቄሱ። አልዋሽም አልተሰደበኝም አላቀውም ነው ያለው አላቀውም ነው ያለው ወላሂ እያልኩ ምስክር ራሱ ከፈለክ አለ አንዲት ሰለምቴ ናት አምጥተው ቄስ ተብሎ ደውዬ በውስጥ አውርቼ አልመለሰም። ወረበል ካው ያ ወረበል መሐመድ ይላል አዚያት ሆነብ አላቀውም ማለት አሁን ለምሳሌ የተጻፈው አዎ ስለ እኔም ካቁት ነው ያልኩ መልስ የለም እኮ ነው ያልኩ። በቃ መልስ ካለ ፈልግ አንተ ይዘህ ልንገርክ መጽሐፍ ቅዱስ ከ100,000 በላይ እምልልሃለሁ ከ100,000 በላይ ስህተት አለበት እያንዳንዱ ቅጂ ላይ ሲጀመር መጽሐፍ ቅዱስ የፈለከውን ገጽ ግለጥልኝ እኔ አሳይካለሁ። ቃል ልግባልህ ሳንጃ አሁን ምን ታደርጋለህ? መጽሐፍ ቅዱስ ግለጥና የፈለግበት ፓርት ላይ አድርገው እዛ የከፈከው ፓርት ላይ ስህተት አሳይሃለሁ። እዛ የከፈክበት ፓርት ላይ ሙሉ ስህተት የሆነ መጽሐፍ ነው እርስ በርሱ የማስማማ። ስለዚህ አሁን እሱን እናሳይ። ግን መጀመሪያ አንብባት አንዴ እግዚአብሔር ግደሉ እንደሚል አሳይ እስኪ አንብባት አንዴ። እኔ ያው የእናትና ልጅ ወንድምም ወይም ወንድ ልጅ ወይም ሴት ልጅ ወይም በብብት ያለችው ሚስት ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን ከበው ያሉ አሕዛብ ከሚያመልኳቸው ያዝልኝ አሕዛብ ከሚያመልኳቸው አማልክት አንተም አባቶችም የማታውቃቸው ሌሎች አማልክት እናምልክ ብሎ ቢያስተ እሺ አትበለው፣ አትስማውም፣ ዓይንህም አይራራለት፣ አትምረውም፣ አትሸሽገውም። ነገር ግን ፈጽመህ ግደለው። ያው ቆይ አንተ አውርደው አሁን ቆይ ይብራል እርሱ እሺ ነገር ግን ፈጽመህ ግደለው። እርሱን ለመግደል በፊት ያንተን እጅ ከዚያም በኋላ ሕዝቡ ሁሉ እጅ በላዩ ትሁን። አዩ አይደለ? አሁን ለምሳሌ ግደለው እዚህ የተባለው አይደለም ላንብበው ነው። ቀጥላ አለቀም። አሁን ይምራል ግደለው የተባለው ግን አንተ በሰማይ ያሰብከው እሺ ከግብጽ ምድር ከባርነት ቤት ካወጣ ከአምላክ ከእግዚአብሔር ሊያርቅ ወዷልና እስከ ሞት ድረስ በድንጋይ ውገረው። እስከ ሞት ድረስ ድንጋይ በድንጋይ ውገረው። እስራኤልም ሁሉ ሰምተው ይፈራሉ፣ እንዲህም ያለ ክፉ ስራ እንደገና በአንተ መካከል አያደርጉም አላቸው። ይሄ ማን ነው እየተናገረ ያለው? የእግዚአብሔርና የሙሴ የእግዚአብሔር ቃል እየተናገረ ህዝቡ እኮ ማን ነው እየተናገረ ያለው? ሙሴ መሰለኝ። ሙሴ ነው እየተናገረ ያለው። ያው የኦሪት ጸሐፊ ሙሴ አይደለ? እግዚአብሔር ቃል እየተናገረ ነው። እግዚአብሔር ሙሴ ያለ የሚናገረው ሲጀመር ኦሪት እኮ ሙሴ ህግ ነው። አሁን እሱ አይደለም ፖይንቱ ይሄ መጽሐፍ ቅዱስ ነው አይደለም እኮ አይደለም። እዚህ ጋር እግዚአብሔር ግደላቸው ብሎ እየተናገረ ነው ብለ ያልከኝን አዎ እየተናገረው በሙሴ የተናገረው እግዚአብሔር ነው። እሱን አሳይካለሁ። በነቢያት የሚናገረው እግዚአብሔር ነው። ኦኬ መጽሐፍ ቅዱስን በእግዚአብሔር መጽሐፍ ተጻፈ ብለን የምታምነው ማለት ነው። በመጽሐፍ ቅዱስ መሰረት ሙሴ ሲናገር የሚናገረው ይሄንን እንዳመንከው ሌሎችንም ቃላት የተጻፈው በእግዚአብሔር አይን ብለን እኔ ሙስሊም ነኝ እና ያመለከተኝ አንተ የመጽሐፍ እየነገርኩ ነው። አሁን ርዕሱን አቀይረው አንዴ ርዕሱን አቀይረውና ይሄ እግዚአብሔር ቃል ነው አልቀየርኩም። ይሄንንም በእግዚአብሔር በሙሴ አምሳያነት ነው የተናገረው ካልከኝ ሌሎችም በእግዚአብሔር መንፈስ ነው የተጻፈው ብለህ ምን በቃ ችግር የለውም። እሺ ነው በቃ አንተ ደስ እንዲል ነው በቃ ችግር አንከራከርም። አሁን አይደለ ደስ እንዲለኝ አይደለም በቃ ችግር እሺ ነው ያው ነው እያወጣ ነገሮችን እያወጣ የእግዚአብሔር ቃል ነው ካልከኝ ጥሮቹ ደግሞ በሰዎች ነው የተጻፈው እንዳትለኝ በቃ ሻለ። አሁን ልቀጥል? አዎ ልቀጥል። እሺ ይሄ የእግዚአብሔር ህግ ነው አይደል? የእግዚአብሔር ህግ ነው ወይም ደግሞ መጽሐፍ ቅዱስ ነው። ዘዳግም ግን ማለት ምን ማለት ነው? ዘዳግም እኔ እሱን አልጠየኩም። የእግዚአብሔር ህግ ነው አይደለም ነው ጥያቄ አይደለማ። ዘዳግም ማለት ምንድን ነው? የሚደገም ማለት ነው ወይም ደግሞ የነበረ ከዛ በኋላ የሚደገም ዘዳግም ማለት አሁን ለምሳሌ በአዲስ ኪዳን ግን ለምን ከፖይንት ትወጣለህ? እኔ ጥያቄ እኮ አልነበረም። እኔ እሱን አውርቻለሁ። አሁን እያደረክ ያለው መሰለኝ ራሱ ታዘባ እያደረክ ያለው ሌላ ፖይንት። አሁን ስለ ዘዳግም አላወራህም። ዘዳግም እርሳው ጥያቄ የተደገመ ማለት ነው። አሁን ለምሳሌ
ይለያያል። አሁን ለምሳሌ መጽሐፎቹን ስትጠቅሳቸው ትንቢቶች አሉ፣ የተደገሙ አሉ። ገብተዋል። እሺ ጥያቄ ላቅርብ። አሁን ገባኝ፣ እሱ ገባኝ። ያ ጀማ ገብቷችኋል? እኔ ገብቶኛል። አሁን ጥያቄ ላቅርብ። አዎ እሺ አንድ ወንድም ወይም ደግሞ ያንተ ዘመድ ወደ አንተ መጥቶ ጣዖትና አምልክ ቢልህ ምንድን ነው የምታደርገው? እኔ ልጁን አልጠለውም። ወዳጅ የሚሆን ጠላት የሚሆን አልጠለውም። ግን ድርጊቱን ግን ጠለዋለሁ። ወደ ትክክለኛው መንገድ ግን አልገለውም። አንተ ለምሳሌ አሁን እዚህ ጋር ግደለው የሚለውን ቃሉን ነው። አንተ ግን በሰው አረግ ሳንጃ ግደለው እኮ ቃሉን ነው የተናገረውን ቃል ግደለው ቃሉን ነው የሚገለው። ቃሉን ልግደለው ሳንጃ። ይሄ ነው ችግሩ። መጽሐፍ ቅዱስ ያው ግደለው፣ ዓይንህም አይራራለት ፈጽመህ ግደለው። አንተ ግን አልጠላውም፣ ወደዋለሁ፣ ግን አልገለውም አልከኝ። አንተን ልስማ እግዚአብሔር ልስማ? ምረጥልኝ። ማን ነው ግደለው እያለ ነው እንዴ? እሺ እሱን ልጁን ግደለው እያለ ነው። አዎ ያው ግደለው። ታዲያ ማን ነው የሚገደለው? ገደለው ምንድን ነው? አንተ ለምሳሌ እኮ ከስራለ ምን አድርጓል መሰለህ? ከእግዚአብሔር ላርቅህ ወዷልና እስኪሞት ድረስ በድንጋይ ደብድበው አለኝ። ስለዚህ ድንጋይ አነሳና አናቱን እያልኩኝ ይገለዋለሁ። እግዚአብሔር የሚሰማ ከሆነ ጭፍልቅ አድርጌ ይገለዋለሁ። እግዚአብሔር እንዳደረገው ማለት ነው። ይሄ ጊዜ እግዚአብሔር ቃል ነው። ስለዚህ ምን ታደርገዋለህ? ልጅህ መጥቶ ምሳሌ ጣዖትና አምልክ ምንድን ነው የምታደርገው? በእግዚአብሔር ቃል መሰረት ማለት ወንድም አሁን ለምሳሌ እሺ እዚህ ጋር ያለውን ቃል ያው የተለያዩ ትርጉሞች አሉት። እኔ በማላውቀው በትንሹ ግን አንድ ትርጉም ንገረን ይችላል። በድንጋይ ደብድበው ማለት አንድ ትርጉም ንገረን። እኔ ክርስቶስ ይሄንን አላስተማረኝም። እዚህ ጋር የተጻፈበት ምክንያቶች አሉ። ክርስቶስ አላስተማረኝም ይሄንን ግደል የሚል ችግር የለም። ቆይ ክርስቶስ የሙሴ ነብዩ አይደል? ሙሴ ላከው አይደለም እንዴ? ሙሴ አላከው ክርስቶስ ነቢያት ሲልክ የነበረው እግዚአብሔር አይደል እንዴ? ሳንጆ ኢምራን ክርስቶስ ማለት ሳይሆን አይደለም። ቆይ ነቢያትን የላከው ማን ነው? ሳንጆ እግዚአብሔር አይደል እንዴ? አይ ክርስቶስ ማን ነው? ክርስቶስ ማለት የማርያም ልጅ ነው። በእናንተ ደግሞ ከሶስት አምላክ አንደኛ አምላክ ወልድ የተባለው አምላክ የእግዚአብሔር ልጅ። ስለ ስላሴ ግን ታውቃለህ አንተ? ስለ ስላሴ ወልድ መንፈስ ቅዱስ ነቀለ። አሁን እሱን አቀይረው አይደል? ስማኝማ ነቢያትን የላከው ክርስቶስ እግዚአብሔር ነው። እግዚአብሔር ነው። እሺ ነቢያትን የላከው ማን ነው? አገባን። ነቢያትን የላከው ማን ነው? እግዚአብሔር ነው። ነቢያትን የላከው ነቢያት ማለት ነቢያት ማለት ሐዋርያቶችን ነው የምትለኝ? አይደለም እነ ሙሴን። እሺ ሙሴን የላከው ማን ነው? ሙሴ እኮ ያው ማለት ሙሴ በፈርዖን የፈርዖን የሚባሉ አሉ አለ እስራኤል ላይ ነገዶች የለም። ፈርዖን የግብፅ ንጉስ ነው። ብራዘር ይሄን አታውቅም? ባህል አንተ ይሄን ካላወቅ ችግር አለብህ። ታሪክ ትምህርት ቤት ራሱ አልተማርክም እንዴ? ፈርዖኖች የግብፅ ነገስታት ናቸው። እሺ ለማንኛውም አሁን ጥያቄያችን እሱ አይደለም። ሳንጃ አዳምጠኝ። ሙሴ እግዚአብሔር አናግሮታ አይደለ? ህግ ሰጥቶታል ለሰዎች መመሪያ። እግዚአብሔር ነው የሰጠው አይደለ? ኢየሱስ እግዚአብሔር ነው አይደለ? አዎ። ስለዚህ ኢየሱስ ምን አለ እዚህ ጋር? አንድ ሰው ወደ አንተ መጥቶ ሌላ አምላክ እናምልክ ካለህ ልጅህ እንኳን ቢሆን ይዘህ አናቱን በድንጋይ ጨፍልቅለት አለ እግዚአብሔር፣ ኢየሱስ ማለት ነው። ስለዚህ ኢየሱስ ያስተማር ይሄን። አሁን ጥያቄያችን ሳንጃው ልጅህ መጥቶ ጣዖትና አምልክ ቢል ትገላለህ? ሳገለውም ነው። ካልገደልከው እግዚአብሔር አትወደውም ማለት ነው። እግዚአብሔር ግደለው ነው ያለው። ፈጽመህ ግደለው። እንዳውም ስገለው ራሱ በሽጉጥ አይፈቀድም። ሽጉጥ አይፈቀድም፣ በሰይፍም አይፈቀድም። በድንጋይ ነው አናቱን ትገለዋለህ። እግዚአብሔር ነው ያለው። ታደርገዋለህ አታደርገውም? አሁን ይምራን በቃ ይብራበት ወቶ አትጨነቅ። ከዚህ በላይ ሌላ ጥያቄ ልጠይቅ። መጨነቅ እሺ፣ በቃ ተው። መጽሐፍ ቅዱስ ላይ ቅድም ምን ብለኸኛል? ይምራን ሳዚ ቀጥልሽ። አዲስ ኪዳን ላይም ኢየሱስ የገደለ ይገደል ብሏል እኮ። በሰይፍ ይገደል ነው የሚለው። የታውቃለህ ሳንጃው እንደዛ የሚል? አዎ ኢየሱስ አዲስ ኪዳን ላይ ጥቅስ እንስጠህ። ይቅረብ ጥቅስ አዲስ ኪዳን ላይ እኔ እኮ ማለት እኔ አሁን ለምሳሌ በዲያቆን ደረጃ የደረስኩኝ አይደለሁም፣ በጳጳስ ደረጃ የደረስኩኝ አይደለሁ። መጽሐፍ ቅዱስን አሁን ለምሳሌ ከአንተ በታች ያሉት ሰዎች እንደሚማሩ ሰዎች ነኝ። ገብተዋል።
እዚህ ጋር የሆነ ነገር ብሰት ሃይማኖቴ ሳትኩኝ አይደለም። ገብቷል። ግን ጥቅሱ መጀመሪያ ይውጣና ከዛ በኋላ የሆነ ነገር ብትሳሳት እኮ እሺ ኢየሱስ በሰይፍ የሚገድል ማን ቢኖር በቃ እንደዛ ይሻላል። አንተ አንብብላቸው ኢምራን ራዕይ 13:10 ላይ ያለውን ከመላኩ ተቀብሎ ነው ዮሐንስ የሚያወራው። መላኩ ደግሞ ከኢየሱስ ነው ያገኘው። ራዕይ 13:10 በደም ተመከሳንጃው ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል አለ። በሰይፍ የሚገድል ማንም ቢኖር በራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው ይላል። ያ በሰይፍ እንዲገደል ይገባዋል ይላል። አዲስ ኪዳን ነው። ኢየሱስ ካረገ በኋላ በሰይፍ የሚገድል እኮ ነው የሚገደል ሲሆን የሚገድል በሰይፍ የሚገድል ራሱ በሰይፍ እንዲገደል ያው እንዲገደል ይገባዋል። የሚገድል አሁን ለምሳሌ በሰይፍ የሚገድል ኮንክ በሰይፍ የሚገድል ኮንክ በሰይፍ ብትገደል ምንድን ነው? ስለዚህ ይቻላል። እኛም ካለው ይሄ ነው በቃ አይደለም። አሁን ለምሳሌ በሰይፍ የሚገድል ግራህን ለመታህ ቀኝህን ስጥ ያለው ውሸት ነው ማለት ነው። ኢየሱስ እዛ ጋር ትክክል አልተናገረም ማለት ነው። ለምን እዚህ ጋር በሰይፍ የገደል ካለ ይገደል ነው ያለው እንጂ ግራህን ለመታህ ቀኝህን ስጠው አይልም። ያቺ ጥቅስ አሰራም ማለት ነው። ኢየሱስ ራሱ ጋር ተጋጨ። በኢየሱስ ከሄድንማ እጅን ከቆረጠ ያኛውን እጅን መስጠት አለብህ። እኔ አሁን እዚህ ጋር እንዳለ ነገሮችን አንተ የምትናገራቸው ነገሮች ከተሳሳትኩኝ እምነት የተሳሳተ አይደለም እያልኩኝ ያለሁት። አታስብ። የኔ ስህተት እናውቃለን። አንተ ግለሰብ የኔ አለማወቅ ነው። አንተ ግለሰብ ነህ። በቃ መጽሐፍን አታስብ። ባይዘው ስታወራ ነፃ ሆነ አውራ። እሺ አንተ የምታወራው የምታውቀውን ትመልሳለህ፣ የማታውቀውን ትማራለህ። ግዴታ የለብህም። እሺ የኔ አለማወቅ ነው እንጂ የእምነቴ ስህተት ሆኖ አይደለም። አታስብ። እሱን እንረዳሃለን። የምታውቀውን ብቻ ሞክር እና መልስ ፈልግ። አሁን ለምሳሌ ዋናው ነጥቤ ኢየሱስ ጌታ ነው የሚለው ነው። እሺ ከሱ በፊት ቅድም ስታወራ ግን አንድ ግድያ ልጨምርልህ። እግዚአብሔር ግድያ የተወራ ነውና እግዚአብሔር ኢቭን ለእርጉዝ ሴትና ለህፃናት እንደማይራራ ድንጋይ እንደሚፈጠፈጣቸው ታውቃለህ። እርጉዞችን ሆዳቸውን ይቀዳቸዋል፣ ህፃናት ደግሞ ድንጋይ ላይ ይፈጠፈጣቸዋል። እግዚአብሔር ታውቃለህ። አሁን ወላሂ መጽሐፍ ቅዱስ የእግዚአብሔር ቃል ላይ ምን አለ? እግዚአብሔር ህፃናትን እየያዛችሁ ድንጋይ ላይ ፈጥፍጧቸው፣ እርጉዝ ደግሞ ካጋጠማችሁ እርጉዛችሁን ደግሞ እግራቸውን እየከፈታችሁ ሆዳቸውን ቀዳችሁ ግደሏቸው አለ እግዚአብሔር። እንዳውም ቄሶችም ካለ ቄሶችም ግደሏቸው፣ ሽማግሌ ካለ ቄስ ምናምን እነሱን ግደሏቸው፣ ቆንጆ ሴቶች ካሉ ግደሏቸው። የሚተርፍ ግን አለ። የሚተርፈው ደግሞ ድንግል ሴቶች ካሉ ግን ድንግሎቹን ድፈሯቸው፣ አትግደሏቸው አለ። አግቧቸው። ድንግል ሴት ድንግል ካልሆኑ ግን አንገታቸውን በጥሷቸው አለ እግዚአብሔር። ምን ትላለህ? እኔ ኢምራን አንተ እኮ የምትናገረው ነገር ያው ከመጽሐፍ ቅዱስ የሚወጡ ነገሮች ሊሆኑ ይችላሉ። ግን እዚህ ጋር ግን ለምን ተነገረ፣ በየትኛው ቃል ለማን ነው የተነገረው የሚለው አባቶች አሉ፣ ከኛ የበለጠ አባቶች አሉ። እነሱ ሊያስረዳሳይና እንደዛ እናደርጋለን። ይኸውና አንተ ራስህ እስክሪንሾት አድርገው ከዛ ጠይቃቸውና እነሱን ትሰጠናለህ። በዚህ ግን እኔ አልታለልም። መጽሐፍ ቅዱስ ይሄን ስለተናገረ መልስ የለውም ብዬ አልታለልም። አላቸው መጽሐፍ ቅዱስ ላይ። አዎ ሳንጃ እንረዳሃለን። ግን አንድ ረግ ቃል ልግባለህ። በዚህ ከቀጠልክ መጽሐፍ ቅዱስ መልስ አለ የሚል ነገር ትረሳዋለህ፣ ታየዋለህ። አንተ ራስህ ሳምንት ይበቃል። ወረበል ሳምንት እኛ ጋር በደንብ ከተከታተልክ ይገባል መልስ እንደሌለው። ግን መጀመሪያ ሲነገርህ ሁሉም በቃ የሆነ መልስ አለ የሚመስልህ ቃል ልግባለህ። እስካሁን ያወራው ሪከርድም ከፈለክ አድርገውና ሂደህ አሰማቸውና ቄሶቹን እባካችሁ አባ ብለህ ጠይቃቸው። መቼም አሁን ጥያቄ ልጠይቅ። አሁን ጥያቄ ላቅርብልህ፣ ተመልከት እስቲ ምንድን ነው የሚለው? ይሄ ያው መጀመሪያ ያው መጽሐፍ ቅዱስ ነው። እንዳውም በአፕሊኬሽን አይደለም ያወጣሁት፣ ያው በመጽሐፍ ቅዱስ ነው ያወጣሁት። እስኪ አንብባት ወይስ ላይት ላብራለህ? ይታያል። ሰማርያ በአምላኳ ላይ አምጻለ ነው አምጻለች፣ በደሏንም ትሸከማለች። በሰይፍ ይወድቃሉ፣
ሕፃኖችንም ይፈጠፍጣሉ። ሕፃናቶቻቸው ይፈጠፈጣሉ። እርጉዞችም ይቀደዳሉ። ወዳችሁ ይቀደዳል። እንደዚህ ትንቢተ ሆሴዕ የመጨረሻው ምዕራፍ ላይ ምዕራፍ 13 ላይ እግዚአብሔር ነው ያው የእግዚአብሔር ቃል። መጽሐፍ ቅዱስ ለምን በጥሬ ታነባለህ አንተ? አሁን ለምሳሌ በጥሬ ካነበብክ ይገላል። በምን ላንብበው? እሺ አይደለም። ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ብሏል ጌታ አይደለ? ኡስታዝ ጋር ኢምራን አንተው በጥሬው አይደለም፣ ሜታፎር አይደለም፣ ሊትራል ነው። ባይዘው ሊትራል ነው። ደግ አደረጉ ብለህ ነው ማለፍ ያለበት። እሰይ እንኳን ተቀደደ ደግ አደረጉ ብለህ ሊትራል ሜታፎር አይደለም፣ ሊትራል ነው። ሲጀመር ህፃናቶችን የሚፈጠፍጥ እኮ የተመሰገነው ተብሏል እኮ። እነዚህ ህፃናት የሚፈጠፍጣው ኢምራን በዛው ስለ ከድር ነገረን እስኪ ህፃኑን ለምን እንደገደለው። ከሱ ሌላ አረስት ነው ባላር ህፃናትን የሚፈጠፍጠው ሰውዬ የተመሰገነ ነው ይላል። የሚፈጠፍጣቸው ይዞ ጭንቅላታቸውን የሚላቸው ይኸው እነዚህ አሁን ምሳሌ ይሄን ልጅ ይዘው ብፈጠፍጠው ትመሰገናለህ፣ እግዚአብሔር ያመሰግናል። ሰማኸኝ? እዚህ ጋር ድንጋይ አይደለ? ይሄ ልጅ ሂደህ ታነሳውና ብትፈጠፍጠው እግዚአብሔር ያመሰግናል፣ ራሱ እግዚአብሔር ያመሰግናል። ተመልከት። መዝሙረ ዳዊት ምዕራፍ 137 እንደዚህ ይላል፣ አንቺ ባቢሎን ሆይ አፍራሿ ባቢሎን በእኛ ላይ ያደረግሽብን የክፋት ብድራት ሁሉ በአንቺ ላይ የሚመልስብሽ የተባረከ ነው። ሕፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው አለ። ልጆችሽን እያነሳ እንደዚህ ፍጥፍጥ የሚያደርጋቸው አናታቸውን ኡስታዝ እንዳለው የተባረከ ነው፣ እግዚአብሔር ይባርከዋል። ስለዚህ ሳንጃ መባረክ ከፈልግ ምንድን ነው የሚያስፈልግ? ትልቅ ድንጋይና ሕፃን ልጅ ነው የሚያስፈልግ። ከዛ ከፈጠፈጥካቸው እግዚአብሔር ይባርካል። አንዴ ላውራ፣ ይቅርታ። ሳንጃው ይጨርስ። ሳንጃው ምን ተሻለ? አይ እኔ ነገርኩህ፣ ከእኔ የተሻሉ ሰዎችን አሁን ያነሳልኝ እንዳለ አሁን እያስኳቸው ነው። ጥቅሶቹንም ጭምር እንዳለ ከእኔ የተሻሉ አባቶች አሉ፣ ከእኔ የተሻሉ መምህራኖች አሉ። እንደሚመልሱልኝ አውቃለሁ። ተመልሼ ሌላ ጊዜ እገባለሁ። አይቻልም እንጂ በቃ እሺ። አሁን የመጨረሻ አጠር ያለች 2 ደቂቃ ብቻ እሺ። መጽሐፍ ቅዱስ ላይ ምን ብታገኝ ነው ይሄ መጽሐፍ እርኩስ መጽሐፍ ነው የምትለው? ምን ብታገኝ ነው? መጽሐፍ ቅዱስን መጽሐፍ ቅዱስ ተሆነ አንድ ሌላ መጽሐፍ በቃ የሆነ መጽሐፍ ላይ ምን ብታገኝ ይሄ መጽሐፍ በጣም ባለጌ መጽሐፍ ነው የምትለው ወይም ደግሞ እርኩስ ኢየሱስ ክርስቶስ ጌታ አይደለም የሚል መጽሐፍ ቅዱስ እንዳለ የተረገመ ነው ለኔ። ነው እሺ። ይገርምሃል መጽሐፍ ቅዱስ ኢየሱስን ባሪያ ይለዋል፣ ጌታ አይደለም ባሪያ ይለዋል። ሊትራሊ ባሪያ የሚለውን ቃል ይጠቀማል ኢየሱስ። ምን ትላለህ? ስለዚህ መጽሐፍ ቅዱስ ርኩስ ነው? ሳንጃ ኧረ ንገረኝ። መጽሐፍ ቅዱስ ላይ ኢየሱስ ባሪያ ነው አለ። which means ባሪያ ማለት ጌታ አለው ማለት አይደለ? እሱ ራሱ ጌታ አይደለም፣ ትክክለኛው ጌታ አይደለም የሚል ትርጓሜ ነው ያለው። ስለዚህ መጽሐፍ ቅዱስ ርኩስ አይደለም ማለት አይደለም። አንተ ስለ ሥላሴ ባሪነት ካላወቅ ኢየሱስ ክርስቶስን ኢየሱስን ባሪያ ይላል። መጀመሪያ ታምናለህ ባሪያ እንደሚለው ኢየሱስ ባሪያ እንደሆነ? ባሪያ ይገርማል እንዴ? ተሰቅሏል እኮ እሱ። በቃ ስለዚህ ጌታ የሚለውን ተዋ፣ ያው ባሪያ ተብሏል። ስለዚህ መጽሐፍ ቅዱስ ርኩስ ነው ማለት ባሪያ ይላል አይደለም። ለስሙ ክብር ይግባውና ተተፍቶበታል እሱ። ከዚህ የበለጠ መጽሐፍ ቅዱስ የሚናገራቸው ነገሮች አሉ። አዎ አለው መጽሐፍ ቅዱስ የሚናገራቸው። ባይ ዘ ዌይ አሁን የተናገርከውን ነገር እግዚአብሔር ቢያገኝህ ወረበል ካባ ይገላል፣ ወላሂ ይገላል። የከለኳል ቁም ነገር ነው። የእግዚአብሔርን ስም የሚሰድብ ካለ ይሄ ራሱ እግዚአብሔር መሳደብ። ባይ ዘ ዌይ አይሁዶች እንዳይሰሙ እሱ ለበጣል ይገልብሃል፣ ትገዳያለህ። አሁን እሱን ተውና ይህን ያው ባሪያ የሚለውን ተው፣ ጌታ የሚለውን ተው። ሌላ መጽሐፍ ቅዱስ ላይ ወይም ሌላ መጽሐፍ ላይ ምን ብታገኝ ነው ይሄ መጽሐፍ ርኩስ ነው የምትለው? እኔ ነገርኩ እኮ ኢምራን። በቃ ሌላ አምጣሽ። ጌታ የሚለውን ባሪያ እንደሚል አሳይቻለሁ። አሁን ሌላ ካለ ከሌለ የለኝም። ላስመርጥህ ወይ ምን ላስመርጥህ? እሺ መጽሐፍ ቅዱስ እሺ፣ አንተ ስለ መጽሐፍ ቅዱስ እያወራን መጽሐፍ ቅዱስ ኢየሱስ ጌታ ነው የሚለውን ካሳየው ጌታ ነው ትለዋለህ?
ትክክለኛው ጌታ ይለው ኢየሱስ ወይስ መምህር በሚለው ጌታ ነኝ የሚለውን ትክክለኛ ቃል በቃል ጌታ ነው የሚለውን ካወጣውልህ ጌታ ነው ትለዋለህ። ግን አምላክና ጌታ ይለያያል ሳንጃዊ። ችግር እኮ እሱ ነው። እሺ አምላክ ነው የሚለውን ካወጣው እኔ አምላክ ነኝ የሚለውን ካወጣውልህ አምላክ ነው ትለዋለህ። አምጣ ሳንጃው ኢየሱስ ክርስቶስ አምላክ ነው የሚለው እንደዛ የሚል ወላሂ ላዚም በል ማለት ወረበል ካባ ወረበ ሙሐመድ በአምላኬ እምልልሃለሁኝ እንደዛ የሚል ካመጣ ድጋሚ አልከራከርም። ተጨባብጠን እንለያያለን። ኢየሱስ ጌታ ነው ትላለህ። አምላክ የሚል አምጣ እኮ አምላክ ነው የሚለውን ካመጣ ኢየሱስ ጌታ ነው ትለዋለህ። እንደዛ አይደለም። እኔ ሙስሊም አንተ በእኔ ላይ አምላክ ነህ ትለዋለህ። መጽሐፍን ቢላ ለምን ኦልሬዲ መጽሐፉ የተበረዘ መጽሐፍ ጸሐፊው ማይተበም ግን የለም። ቻሌንጅ አይ ቻሌንጅስ አንጀው እንደዛ የሚል ካመጣ እኔ ላይቬን ዘግቼ ተጨባብጬ ቻው ብያቸው ነው ኡስታዝን ቻው ብያቸው እጠፋለሁ። ስለዚህ ክርስቲያን ትሆናለህ። እዚህ ጋር አልሆንም። እኔ ሙስሊም ነኝ አልሐምዱሊላህ። በእምነት አልደራደርም። ግን ቻው ብያቸው እነ ኡስታዝን ቻው ብያቸው ተሳሰመን በቃ ወደ ሌላ ነገር ገባለሁ። ድጋሚ ቲክቶክ ላይ አታገኘኝም፣ አንገናኝም። በቃ በነፍስ ለምን ትጫወታለህ አንተ? ለምሳሌ ወረበ ሙሐመድ አምላክ ሲጀመር አይዋሽበትም። ያማልኩልህ እኮ ሳንጆ አምጣልኝ። በቃ አሁን ካንተ የሚጠበቀው አምጣ። የት ላይ ነው እዚህ ጋር ለምሳሌ ኢየሱስ ክርስቶስ አምላክ ነኝ ብሎ የተናገረበት ጌታ። ኦኬ አንተ ጌታ ነው የሚለውን አምላክ አይደለም እያልከው ሳንጃው አሳጥረውና አምላከኛ ያለበትን አምጣ። ኡስታዙን አቀጥል። ሳንጃው ይቅርታ እንዴ ቆይ እኔ ልንገርህ ማስረጃ። ለማንኛውም አሁን አምላክ ቆይ አንዴ ተረጋጉ። ሰው ያወራ ማለት ጥልቅ አትበሉ። ኢምራን እኔ አምላክ ነኝ ያለበት ጥቅስ አምጣን የተባለው ካለ ያመጣል ማለት ነው። አምላክ የለም የሚል አትፍራ እኮ እሷም እኮ ልታሳይ እኮ ነው አይደል? ጥቅሱን እኔ ልንገርህ ያልኩህ እኮ ወንድሜ ጥቅሱን ያው ልታሳይ አይደል? አንዴ ተረጋጉ። ፍራቻ ምን አመጣው? አትፍራ። ለምን ትፈራለህ? ያው ልታሳይ አይደል? ኧረ ህፃናቱን እንደ ትልቅ ሰው አውራ። ህፃንነት እኮ አይደል እኮ እሱ እየጠየቀን ጥያቄ አለ። አንዴ እሺ፣ አንዴ ተረጋጋ። ሚት አድርግና ኢምራን አምላክ የለም የሚል ጥቅስ እንዳለ ታውቃለህ ባይብል ላይ? መጽሐፈ ምሳሌ ከፈለክ ካስወርደኝ እንጂ ያው አምላክ የሚለውን ታሳየ። አንተ አልችልም በልና አይደለም ጀምራ አንተ ሞክርና ከዛ እሷ ትሄዳለች። ለምን ፈራችሁ እናንተ? ለምን ትፈራለህ? ቆይ ኡስታዙን አንዴ ሳንጃው ችግሩን መሰለህ አንተ ነህ እንደዚህ ያልከው አምላክን ያልከው አንተ ነህ። ካላመጣ በቃ ምንም ነገር አታውቅም እንደማታውቃምነህ ትቀጥላለህ። ወይም ደግሞ አልችልም ምንም እውቀት የለኝም መጽሐፍ ቅዱስ መማር አለብኝ ብለህ ወረደ ሄደ ቀጥሉ። ኡስታዝ አፎን መሀል ላይ ገባሁ እማ በቃ ቲክቶክ ልጠፋ ነው ብዬ ነበር። ያው አልተሳካም ማለት ነው። እኔ አምላክ ነኝ ያለበትን ካላት ትስጥ። ፈራችሁ የተባለው እሷን ነው። እንግዲህ አናገራት ማያን እሺ ልቀጥል። አዎ ማያ በመጀመሪያ ደረጃ እውቀት የሌለው ሰው እያስገባችሁ አትከራከሩ። ዝናፍ ፌር። ሁለተኛ ሪስፔክት ያስፈልጋል። ላይክ አሁን ኮሜንት ላይ የምትጽፉት እናንተ ራሱ የምታወሩት ነገር ሪስፔክት ያስፈልጋል። መጀመሪያ ወንድምሽን መሀይም እያልሽ ነው ያለሽው። ሰው ነው ወንድ ነው ያስባል። የሚያውቀውን ነገር እያወራ ነው ያለው። ሰው አትሳደቢ አንደኛ። ሁለተኛ ደግሞ እኔ ጋር አውሪ። ኮሜንት ላይ ብዙ ሰው የሚጽፈው አሳጥሪውና የት ላይ ነው ኢየሱስ አምላክ ነኝ ያለው? ይሄ ሁላ መሸሽ ነው፣ ማልቀስ ይባላል። ምንም መሸሽ የሚባል ነገር የለም። ሚሊየን ማስረጃ ስላለሁ አንድ ማስረጃ እሺ ያብን አምላክነት ታምናለህ? አልጠየቅኩም። ሌላ ጥቅስ ነው የተባልሽ። ተረጋጋ እንጂ ልነግርህ እኮ ነው። የሚውት ኢየሱስ አምላክ ነኝ ብሏል ብለሻል። ማስረጃ የት ላይ ነው እንደዛ ያለው? አያችሁ አሁን መዞር ጀመረች። አልቀሳ መዞር ጀመረ። የለም መዞር ምናምን አትበል። ተረጋጋ ወንድሜ፣ በማስረጃ ነው የመጣሁት። እሺ ምንም እንዳታስብ። ቶሎ ብላ አውጣ። እሺ ዮሐንስ ምዕራፍ 10 ቁጥር 30 ላይ ቶሎ አውጣ። የዮሐንስ ወንጌል እዛ ላይ አምላክ ነኝ ይላል። እሺ ሰምታችሁ ዝም ብለህ አውጣ። ችግር የለውም። ዮሐንስ እንትን ያልሽ 10:34 አይደለ? ቁጥር 10 ምዕራፍ 30 ምዕራፍ 10 ቁጥር 30 እናውቀዋለን። ያ እኔና አብ አንድ ነን ይላል። እና ጠይቄያለሁ። ምን ማለት ጠይቄያለሁ? አይሽ አይደል? ችግርሽ ይሄ ነው። እኔ ብያቸው ክርስቲያን ኢላዮ ሚል ቂያማ ቢለፋ አያመጣም።
እኔና አማንድን አልጠየቅናቸውም። እኛ ሲጀመር እኔና አማንድ በምንድን ነው አንድነታችን? ፕሊስ ሚዩት አታርጉኝ። ሞዴሬተር ፕሊስ ሚዩት አታርጉኝ። እየተበረበሽን ያለሽ ህዝቡ ራሱ ይታዘብሽ። እየተበረበሽን ያለሽ አምላክ ነኝ ያለበትን ትስጥ። እሱ ነው ይፈልግ አምላክ ነኝ ያለበት ትስጥ። እኔና በአንድ ነን ማለትና እኔ አምላክ ነኝ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያየ ነገር ነው። ስለዚህ እኔ አምላክ ነኝ ያለበት ጥቅስ አመጣለሁ ነው ያለችው። እኔ አምላክ ነኝ የሚል ጥቅስ በኃይለ ቃል ታሳይ። ሌላ ቦታ አትሂድ። በጣም ጥሩ። ብዙ ጥቅስ ልነግርህ ነው ገና እንዳታስብ። እስካሁን እኮ እንዳላሳየሽ ነው። እስከትሽ ሞክሪ። ከዚህ የመጀመሪያው ትልና ትልቁ አንደኛው ይሄ ነው። ማመን ያለብህ ነገር አብና እኔ አንድ ነን ማለት አብ አምላክ ነው፣ እሱ አምላክ ነው። አይደለም እንደዛ ማለት አይደለም። እሱ አንቺ ሙስሊም ነህ እንዴት ነው ነው ልትል እኮ አትችልም። አንቺ እንደዛሽ ሊትራሊ አንተ እኮ እሱ ላይ መጣ አሁን እኮ አምላክን ለማቅለል ነው እየተነሳኸው። እንዴት ካንተ እኮ አልጠብቅም። ስለሌላው ጥቅስ ልቀጥል። ኢየሱስ አምላክ ያለበትን አሳይኝ እባክሽ። ኦሆ አውቆይተኛ ቢቀሰቅሱት አይሰማማሉ። ለማንኛውም ሌላ ልንገርህ። እሺ ሞክሪ። ምንም ሞክሪ ምናምን ብሎ ነገር የለም። አልታልሽ ማሳየት ትጫዋለህ። አንድ አጭ ካልሰማ አንተ እኮ ሊትራሊ ለክደት ሲቀጥል አሁን አምላክሽ የሞተበት ጊዜ አጩሂ ረጋ ብለሽ አውሪ። አምላክሽ ሞቶብሻል። ሲቀጥል ደግሞ ሴት ነሽ፣ ሴት እንደዚህ አጭሁ እንደ ሴት አውሪ ረጋ በይ። አንደኛ። ሁለተኛ ደግሞ ኢየሱስ አምላክ ነኝ ያለበት አሳየት ተባልሽ። ሌላ ውስጥ አትግቢ። አልጠየቅንም እኛ አብጋ አንዳችሁ አልጠየቅም። አንድ ይሁኑ ከፈለጉ ለምን 5 ይሁኑ አይመለከተኝ። 10 ይሁኑ ከፈለጉ ጥያቄያችን ኢየሱስ አምላክ ነኝ ያለበትን አምጪ ነው። አባቴ ቆይ አንዴ ሞዴሬተር ፕሊስ ሚዩት አታርጉ። ይሄ ሊትራሊ ሽንፈት ነው። የተረዳችሁኝ አይደለ? አሁን እሱ ተጨማሪ ነገር ሲያወራ እየፈቀዳችሁለት እኔ ሚዩት የምታደርጉኝ ከሆነ አይደለም። ሽንፈቱ እኮ ለአንቺ እኮ ነው። ኢየሱስ አምላክ ያለበት እኮ ማሳየት አልታሽም። ሽንፈቱ ለአንቺ ነው። ሊስን አምላክሽ ሙቶብሻል አልከኝ እኮ አይደለ? ተረጋግተሽ ወደ ነጥቡ ግቢ። ማነሽ ደበሊት ተረጋግተሽ ወደ ነጥቡ ገብተሽ እኔ አምላክ ነኝ ያለበትን ጥቅስ አምጪ። ሌላ ፈርሰለ ስለምትጨይ እኮ ነው። አሁን እኮ ዝም ብለሽ ወደ ነጥቡ ብቻ ግቢ። በቃ ሌላ ነገር ውስጥ አትግቢ። ቀጥል። ልቀጥል እኔ ያው እየጠበቅን ነው። ኦኬ 5 ደቂቃ ሊሆን ይችላል። እስካሁን አላሳይሽም። ቀጥይ። አንደኛ አሳይቻለሁ። ሁለተኛ ደግሞ ዕብራውያን ምዕራፍ 1 ቁጥር 8 ልታወጣልኛለህ። ቀጣይ ደግሞ ሉቃስ 8 22 እና ቁጥር 7 ታወጣልኛለህ። መጀመሪያ ያን ጥቅሶች እናውቃቸዋለን፣ ግን ጥያቄው የገባሽ አይመስልም ወገኔ። አማርኛ ትችያለሽ? አማርኛ የገባሽ አይደለ? በደምብ እሺ ጠይቀኝ። ምንድን ነው ጥያቄ? አረ ወንድሜ እሰማለሁ። አረ ስድቡን አቁም ፕሊዝ። ወላሂ ስድብ አይደለም፣ ይቅርታ። እንደዚህ ስድብ መስሎኝ፣ ግን ስድብ አይደለም። እየገባሽ አይደለም። እሺ ለዛ ነው ጥያቄያችን። ኢየሱስ ቃል በቃል እኔ አምላክ ነኝ ያለበትን ቦታ አሳይኝ። አምላክ ነኝ በደንብ ገባ? በደንብ ገብቷል? አእምሮሽ ውስጥ ይዘሽዋል ያልኩትን? ጥያቄያችን ይሄ ነው። እኛ ይሄ ብቻ አይደለም፣ ብዙ ጥያቄ ስጠይቅ ነው የቆየኸው። ይሄን መጀመሪያ ዋናው ይሄ አሁን የጠየቀ ገብቶሻል? እሺ ጥሩ አውጣልኛ። ገብቶሻል? ጥያቄው የኔ ወንድም ጥያቄው ገብቶሻል? መጀመሪያ አወበኛ አወዛገብሽኝ እኮ አማርኛ እኔ እኮ እንዳንተ አይደለም። እኔ ባይዘዌ በቀጥታ ነው የምናወራው። ለምን መሰለህ? በቃ ችግር የለም። ገብቶኛል። አልከራከረም። እኔ ዳንተ ችግር የለም። በቃ እኔም አልከራከርሽም። አሁን በቃ ሳይኝ። የት ላይ ነው? እኔ የቅድሙን ነገር አምናሃል ተቀብልሃል ወይስ እንዴት ነው? ቅድም የሰጠው ጥቅስ አብና እኔ አንድ ነን ያለው እኔ አልጠየቅኩም። እሱ ላይ ባህታ ሰጥኝ አልጠየቅኩም ማለት አሁን ጥያቄ ስለ አምላክነት ነው። ጥያቄ ኢየሱስ አምላክ ነኝ ብለዋል ነው ጥያቄ እኮ ኦፍኮርስ በደንብ አምላክ ነኝ ብሏል። በደንብ አምላክ ነኝ ብሏል። ይሄው አንደኛው ነው። 5 ይሆኑ ጥያቄ እሱ አይደለም እኮ እኔ አንድ ናቸው ወይስ 2 ናቸው? ከፈለጉ 2 ይሆኑ። እኔ ጥያቄያችን እሱ አይደለም። ኮሜንት ላይ ጻፉ ጥያቄውን። ኢየሱስ እኔ አምላክ ነኝ ያለበትን ማስረጃ እደግመዋለሁ። መጨረሻ ላይ ከዚህ ካልመለሽ ትወርጃለሽ። እሺ በቃ መልስ የለሽም። ኢየሱስ አምላክ ነኝ ያለበትን ማስረጃ። ጥያቄያችን ይሄ ነው። አብ ጋር አንድ ናቸው ወይስ አይደሉም? 2 ናቸው ወይስ አይደሉም? አልጠየቅንም። እሱ ግን እዚህ ጋር ታዘቡ። ቢኖር ታሳየ ነበር፣ ግን የለም። ስለዚህ ማሳየታችን ባይ ዘ ወይ በዚህ ርዕስ ማንም አይከራከርም። ሁሉም ክርስቲያን አምኗል። ዲያቆንም አምኗል። እንደዚያ የሚል እንደሌለ ኢየሱስ ቃል በቃል አልተናገረም። እኔ አምላክ ነኝ ብሎ ሁሉም አምኗል። ግን ትሞክር ወገናችን
የመጨረሻ ድልሽ ነው ወገናችን። ካልመለስሽና ከርዕሱ ከወጣሽ በቃ እንለያያለን፣ በሰላም ሳትሰድቢን እንለያያለን ማለት ነው። ስለዚህ መያዬ እባክሽን ኢየሱስ እኔ አምላክ ነኝ ያለበትን አሳይን። እኔ አምላክ ነኝ ህዝቡ ሁሉ ዝም አለ። ምን ነው ዝም አልሽ እንዴ? እያወራሁ እኮ ነው። ከቅድም ጀምሮ እየለፈለፍኩ እኮ ነው። እየሰማኝ አይደለም እንዴ? አዎ ስለፈልፈል አልሰማሁም። ምንም አልሰማሁም። ወላሂ አልሰማሁም። የለሽም ሞተሽ ነበር። የእንድም ዲስሪስፔክት ባንደራረግ ጥሩ ነው። እኔ አንተ እንደፈለኩ ልዘልፍህ እችላለሁ ከፈለኩ። በቁርአን ማስረጃ እያመጣሁ ልዘልፍህ እችላለሁ። ታፍርበታለህ። ባይዘው እኛ የምናፍርበት መጽሐፍ ቅዱስ አይደለም። ችግር የለውም። አይ አንቺ ስላልሽው የአንቺ አልሽው ነው የደገምኩት። እሺ አትቆጪ። ስሜታዊ አትሁኝ። ይቅርታ በጣም አሁን የት ላይ ነው ኢየሱስ አምላክ ነኝ ያለው? አሳይኝ። ለፈለፍኩላችሁ እሷ ታዲያ ሲጀምር መለፍለፍ ስድብ ነው እንዴ? እኔ ከሆነ ይቅርታ እንግዲህ፣ ግን እሷ ታዲያችሁ ራሷ ግን የለም አያቸው፣ የለም ይሄ የለም። ወታይሽ ካለሽ ተመለሺ። መውጣት መልስ አይሆንም። ጀግና ክርስቲያን ካለ ኢየሱስ አምላክ ነኝ ብሏል የሚል ካለ ይግባ። ግን ባይዘው በዚህ ማን መካ? ሁሉም ያምናል። ኢየሱስ አምላክ ነኝ አላለም። 4 ነጥብ ብሎም አያውቅም። ክርስቲያኖች ግን ግዴታ አምላክ ነህ ይሉታል። እሺ የለም። እናመሰግናለን።